لكي غرفمي أنا ما غرفمي لكي غرفمي أنا ما غرفمي أبا بورا وربيو دما أبا بورا وربيو በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች ምእመናንና ምእመናት እግዚአብሔር የመረጣችሁ እግዚአብሔር ያከበራችሁ በደሙ የቀደሳችሁ በልዩ አጠራሩ የጠራችሁ ለመንግስቱ ያጫችሁ የእግዚአብሔር ልጆች በደሙ ያተማችሁላችሁም በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። ሰላም ለእናንተ ይሁን። እንደምን ከረማችሁ? ኃጢአታችንና በደላችንን ያልተመለከተ ከወደቅንበት ያነሳን ከጠፋንበት የፈለገን ከጨለማ ወደሚደነቅ ብርሃን ያወጣን የአባቶቻችን የቅዱሳን ጸጋና ሀብት የሆነው አምላካችን ልዑለ ባህሪ እግዚአብሔር በፍጥረታት አንደበት ሁሌም የሚመሰገን በእኛ በፍጡራኑ የተመሰገነና የከበረ ይሁን። የምንወዳት የምንጠራት የአዲስ ኪዳን ኪሩብ ከፀሐይ 7 እጅ የምትበልጥ እግዚአብሔር የመረጣት አብ ያያት ወልድ ያደረባት መንፈስ ቅዱስ የቀደሳትና የጠበቃት እናታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁን። የቅዱሳን የአባቶቻችን ጸጋና በረከት በሁላችን ላይ ይደር። ዛሬ የምንማርበት የትምህርታችን ርዕስ ቅዱሳን ሆኖ የሚል ይሆናል። ይህንን ቃል የምናገኘው ሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ በመናገኘው ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የቃሉ መሰረታዊ ዓላማ ለቅድስና የተጠራን መሆናችንን ለቅድስና የታጨን መሆናችንን በፍጹም ቅድስና ልንኖር በፍጹም ቅድስና ልንገለጥ ለተገለጠው ለሚገለጠው ክርስቶስ ለሚገለጠው የእግዚአብሔር መንግስት ልዩ ሆነን ልንቀርብ መሆናችንን የሚነግረን ስለሆነ በዚህ ቃል ላይ እንማራለን። ይሄ ቃል መሰረታዊው ዓላማ እንዳየነው ሐዋርያው ቅዱስ ጳውሎስ በመልእክቱ ላይ የተናገረልን ወደፊት የሚመጣውን ተስፋ እንዴት ማየት እንዳለብን ልቦናችንን ማንጻት ወገባችንን በእምነትና በሃይማኖት መታጠቅ መልካም በሆነው ነገር መመላለስ በመልካም ነገሮች መቆም እንዴት እንደምንችል ከነገረን በኋላ የጠራችሁ ቅዱስ ነው ይለናል። የጠራችሁ ቅዱስ ነውና እናንተም ቅዱሳን ሁኑ ይላል። ጠሪው ቅዱስ ከሆነ እኛም ወደ ቅድስና እንድንመጣ ነው። ቃሉ የትእዛዝ ቃል ነው። ቃሉ ትእዛዝን ይነግረናል። በዚህ ውስጥ ቅዱስ የሚለውን ነገር ስንመለከት ቅዱስ በግዕዛችን በሌሎችም ቋንቋ ዋናው ሐሳቡ ቅዱስ የሚለው ቀደሰ ከሚለው የግዕዝ ቃል የተገኘ ሲሆን ቅዱስ ማለት ንጹህ፣ ልዩ፣ ክቡር፣ ምስጉን ማለት ነው። ሲጠቀለል ከሌላው የሚለይበትን ማንነትን መገለጫ አድርጎ ያመጣልናል። ከሌላው ልንለየው የምንችለውን ነገር ቅዱስ ብለን እናከብረዋለን። ከሌላው ልንለየው የምንችለውን ነገር ቅዱስ ብለን እንጠራዋለን። ይህ ቅድስና በባህሪ ስናየው ለእግዚአብሔር እንሰጣለን። በሌላ መልኩ ደግሞ በስራ በሰጪው ደግሞ ስናይ ለቅዱሳን ለሌሎቹም እንሰጣለን። ስለዚህ ቅዱሳን በሚኖሩት ኑሮ
በሚመላለሱት መመላለስ በሚያምኑት እምነት በሚያደርጉት ትሩፋት ወደ ቅድስና ይመጣሉ። ቅድስና ስንፈልገው የምንቀበለው ሳንፈልገው ደግሞ የምንቀረው አይደለም። እግዚአብሔር በባህሪው ቅዱስ ነው። ሲፈልገው የሚወስደው ሳይፈልገው የሚያጠው አይደለም። በባህሪ በቅድስና የተሞላ ነው። በባህሪ ከሁሉ ነገር ይለያል። ከርኩሰት ይለያል፣ ከጥፋት ይለያል፣ ከሞት ይለያል፣ ከጨለማ ይለያል፣ ከጥፋት ከምንለው ነገር ሁሉ ይለያል። ክፉ ከሆነው ነገር ሁሉ የተለየ እግዚአብሔር በባህሪው ቅዱስ የሆነ ስሙም ቅዱስ የሆነ ስራውም ቅዱስ የሆነ ሐሳቡም ቅዱስ የሆነ ሰዎችንም ለቅድስና ይጠራል ማለት ነው። የእግዚአብሔር መንግስት በቅድስና የተሞላ ነው። የእግዚአብሔር መንግስት በቅድስና ለሚኖሩት የተሰጠ ነው። የእግዚአብሔር መንግስት በቅድስና ለሚቆሙት የተሸለመ ሽልማት ነው። እግዚአብሔር በመንግስቱ ቅድስናን ሞልቶታል። ስለዚህ የሕይወታችን ቅድስና የምናየው ያ ነው። ቅድስና የባህሪና የጸጋ ተብሎ በሁለት ደግሞ ከፍለን እናያለን። በዚህ ቃል ስለ ቅዱሳን ስንነጋገር ቤተክርስቲያናችን ስለ ቅዱሳን የምታይበት ስለ ቅዱሳን የምታከብርበትና ቅዱሳን የምትዘክርበት ያለፉበትን ሕይወታቸውን ትምህርታቸውንና እንደዚሁ ተጋድሏቸውን የምታነሳበት በገድላት በድርሳናት በተአምራትና በስንክሳር በሌሎችም መጻሕፍት በታሪክ መጻሕፍት የሚመሰከርላቸው በሶስት የሚከፈሉ ቅዱሳን አሉ። በአላውያን ነገስታት ፊት ስለ ሃይማኖታቸው የመሰከሩ አንገታቸውን የሰጡ አንገታቸውን የተሰየፉ እውነትን ክርስቶስን እውነት መሆኑን የተናገሩ ሰዎች ከኃጢአትና ከበደል እንዲወጡ የመሰከሩ ከበደልና ከኃጢአት ውስጥ እንዲርቁ የመሰከሩ ቅዱሳንን ሰማዕታት እንላቸዋለን። ቅዱሳን ጻድቃን እንላቸዋለን። በሁለተኛ ዓለምን ንቀው ንግስናን ጥለው ሀብትን ጥለው ሁሉን ነገር ትተው እግዚአብሔር ይሻለናል ብለው ከእግዚአብሔር ጋር መኖር ብቻ ከእግዚአብሔር ጋር መነጋገር ብቻ እንደ መላእክት የእግዚአብሔርን ቃልና የእግዚአብሔር ስም ብቻ ተሸክመው በዱር በገደሉ ጸባጋንንቱን ግርማ ሌሊቱን ድምጽ አራዊቱን ችለው በበረሃ የሚኖሩ በዱር በገደሉ ምስክርነት የሆኑ የእግዚአብሔርን ቅድስና ፈልገው የወጡ እግዚአብሔርን የተከተሉ ሁሉን ነገር ለእግዚአብሔር ብለው የተዉ ቅዱሳን እንላቸዋለን። በሌላ መልኩ ደግሞ ሶስተኛ ስለ ሃይማኖታቸው ድርሳናትን ጽፈው ከመናፍቃን ጋር ተከራክረው መልስ ሰጥተው አሳምነው በሃይማኖት አጽንተው በሃይማኖትም ጸንተው የኖሩትን ቅዱሳን እንላቸዋለን። ቤተክርስቲያናችን ኦርቶዶክሳዊት ቤተክርስቲያን በእነኚህ በሶስቱ ቅዱሳንን ከፍላ ትላቸዋለች። ነገር ግን ቅዱሳን የምንላቸው ነገስታት ቅዱሳን ይባላሉ፣ ነቢያት ቅዱሳን ይባላሉ፣ ሐዋርያት ቅዱሳን ይባላሉ፣ ጻድቃን ሰማዕታትን ቅዱሳን እንላቸዋለን። በየዘርፉ የተጠሩ ቢሆንም ኖሮ ቅሉ ትልቁና ዋነኛው ነገር ግን የቅድስና ዓላማው ምንድነው ነው? የቅድስና ዓላማው ምንድነው ነው? ቅዱስ የሚያደርገው የእግዚአብሔርን መንግስት የተለየን አድርጎ የጠራን የተለየን እንድንሆን ያመጣን ለዛ ነው። እግዚአብሔር እስራኤላውያንን ሲያዛቸው እሱ ቅዱስ እንደሆነ እነሱም መቀደስ እንዳለባቸው እርሱ ንጹህ እንደሆነ እነሱም መንጻት እንዳለባቸው እሱ ልዩ እንደሆነ እነሱም መለየት እንዳለባቸው በዚህ በዘሌዋውያን ምዕራፍ 19 ቁጥር 2 ጀምረን የምናነበውን ኃይለ ቃል እናገኛለን። ለሙሴ ያዘዘው ለካህናቱ ያዘዘው በቅድስናው ስፍራ ላይ የሚገኝ እግዚአብሔር ነው። ለዕቃዎች ቅዱስ ብለ የቅድስና ስፍራ ይሰጣቸዋል። ቦታን ቅዱስ ብለን እንጠራለን። ስለዚህ ቦታው በመልካም ነገር ከከበረ የተለየ ነው ማለት ነው። ዕቃም በመልካም ነገር የከበረ የተለየ ነው ማለት ነው። መልካም የሆነ ሰው አይምሮም የተቀደሰ ነው። አይምሮ ከተቀደሰው አይምሮ ውስጥ ደግሞ የተቀደሰውን የእግዚአብሔርን ቃል የሚያስብ የእግዚአብሔርን ሕግ የሚያስብ የእግዚአብሔርን ሥርዓት የሚያስብ የእግዚአብሔር መንግስት የሚያስብ ስለሆነ የሰው ልጅ ቅዱስ ተብሎ ይጠራል። ስለዚህ ቅድስና እግዚአብሔርን በባህሪ ስንሰጠው ለሰዎች ለቅዱሳን ደግሞ ባደረጉት ድርጊት በሰሩት ስራ በሰሩት መልካም ነገር የሚሸለሙት የሚቀጠልላቸው ወይም ደግሞ በቀጽል ስም የሚወጣላቸው ቅዱስ ነው። ስለዚህ በዚህኛው ቅድስና ህይወት ውስጥ ስናይ
ቅዱስ እንደ እግዚአብሔር ያለ የለም። እንደ እግዚአብሔር የተቀደሰ የለም። በስም በግብር በኃይሉ የተቀደሰ የለም። በባህሪው ቅዱስ ነው። ስለዚህ ጥንትም ቅዱስ ነው፣ ዛሬም ቅዱስ ነው፣ ነገም ቅዱስ ነው። ቅድመ ዓለም ቅዱስ ነው፣ በማዕከለ ዓለም ቅዱስ ነው፣ ከዓለምም ድህረ ዓለምም ደግሞ ቅዱስ ነው። ትላንትና ሰዎች የሚሰጡት በኋላ ያገኘ ሳይሆን በባህሪው የራሱ የሆነ ማንነቱ መገለጫው የቅድስና ነው። ስለዚህ መገለጫዎቹን ስናያቸው የሚሰራቸው ስሙ የተቀደሰ መሆኑን ስሙን የሚጠሩትም ደግሞ የሚቀደሱ መሆኑን ነው የሚነግረን። ስለዚህ ግንዱ ኢየሱስ ክርስቶስ ቅዱስ ከሆነ ቅርንጫፎቹ ቅዱስ ይሆናል። ሐዋርያው ቅዱስ ጳውሎስ በኩራቱ ቅዱስ ከሆነ ቡኮውም ቅዱስ ይሆናል አለ። ግንዱ ቅዱስ ከሆነ ቅርንጫፎቹም ቅዱሳን ይሆናሉ አለ። ግንዱ ኢየሱስ ክርስቶስ ነው። አነ ውእቱ ጉንደ ሕይወት ብሏልና የሕይወት ግንድ ሕያው የሆነው ኢየሱስ ክርስቶስ ከሆነ ቅርንጫፎቹ ደግሞ ሕያዋን ይሆናሉ። በግንዱ መነሻነት ቅርንጫፎቹ ሕይወት ይኖራቸዋል። ግንዱ ከሌለ ግን ቅርንጫፍ የለምና ቅርንጫፉን እናያለን። በዚህ ውስጥ የምንመለከተው ለቅድስና በቅድስና ሕይወት ሁሉን ነገር የተዉ በእኔን ደግሞ እግዚአብሔርን የተከተሉ ከነኚህ ውስጥ አባታችን ጻድቁ አቡነ አረጋዊ ሮማዊን ነው የምንመለከተው። ጻድቁ አባታችን አቡነ አረጋዊ ስማቸው በተለያየ መንገድ ይጠራል። ገብረ እግዚአብሔርም ተብለው ዘሚካኤልም ተብለው ይጠራሉ። ገብረ እግዚአብሔር በበረሃ ውስጥ በሚኖሩበት ከግብፃውያን መነኮሳት በአባ ጳጉሚስ ገዳም ውስጥ በሚማሩበት ዘመን ገብረ አምላክ የሚል ስም ሲሰጣቸው ካደጉ በኋላ ደግሞ ወደ ምንኩስና ሕይወት ሲመጡ ዘሚካኤል የሚል ስም ተሰጥቷቸዋል። በግብፃውያን በሕፃንነታቸው የቤተ መንግስት ልጅ ናቸው። አባታቸው ንጉስ ነው፣ ይስሐቅ ነው። እናታቸው ደግሞ ልዕልት ናት ወይም ደግሞ ንግስት ናት። ልዕልትና ንግስት የሆነች ከእናታቸው ንጉስ ከሆነው ከአባታቸው ተወልደው የቤተ መንግስትን ነገር ሳይመኙ የእግዚአብሔርን መንግስት ወንጌልን ማስተማር፣ ወንጌልን መስበክ፣ የክርስቶስን ወንጌል መሸከምን ነው የመረጡት። ዓለም ውስጥ ያለው ነገር ያልፋል እንዳለው ሐዋርያው ቅዱስ ጳውሎስ፣ ዓለም ውስጥ ያለው ነገር ከንቱ ነው እንዳለው ሐዋርያው ቅዱስ ጳውሎስ፣ ዓለም ውስጥ ያለው ነገር የምንጠቀምበት ነው እንጂ ይዘነው የምንሄደው እንዳልሆነ ዘላለማዊ የሆነውን የእግዚአብሔርን መንግስት ዘላለማዊ የሆነውን እረፍትና ርስት ሊሰጠን የሚችለው እግዚአብሔርን መከተል ልዩ መሆኑን በማመን ያንን የቤተ መንግስት የላምና የጣመ ነገር ትተው ወደ ገዳም ነው ሄዱት። ገዳም ማለት አባቶች ከእግዚአብሔር ጋር የሚገናኙበት፣ በጥሞና አእምሮአቸውን አንድ አድርገው ከእግዚአብሔር ጋር የሚሰለፉበት፣ ስራ የሚሰሩበት፣ መልካም ነገር የሚያደርጉበት፣ ጥሩ የሚባለውን ነገር የሚከውኑበት፣ እንደ መላእክት በምስጋናና በጸሎት በትሩፋት የሚኖሩበት ነው። ስጋዊ ኃይላችንን ወይም ደግሞ የሚመጣብንን የስጋ ፍላጎት ልንገታውና ልናሸንፈው የምንችለው እንደዚሁ በጥቂቱ ነገር ወይም ደግሞ በትንሹ አይደለም። የምንዋጋበት መንገድ ያ ነው። የሰይጣን ጦር ወይም ደግሞ የሰይጣን ውጊያ በተለያየ መንገድ ቢመጣም ያ የተለያየው መንገድ ደግሞ የሰይጣንን ውጊያ ሊያስረዳን የሚችል በተለያየ መንገድ የምንማርበት ቢሆን ትልቁ ዋና ነገር ግን ጭምተኛ የሆኑ ሰዎች ከእግዚአብሔር ጋር አእምሮአቸውን ያገናኙ ሰዎች ከእግዚአብሔር ጋር አእምሮአቸውን ያሰናሰሉ ሰዎች ይበልጥ ውጤታማ ይሆናሉ። ዓለም አያስፈልግም በሚል አይደለም፣ ዓለም ይጠፋል ከንቱ ነው በሚል አይደለም። ከንቱነቱ ለክፉ የምናውለው ከሆነ ከንቱ ነው የሚሆነው። ይዘነው የማንሄድ ከሆነ ነው። ዘላለማዊ የሆነውን ነገር መከተል እንድንችል ነው። ዘላለማዊ የሆነውን ነገር ለመከተል ደግሞ የያዝነውን ነገር መልቀቅ መቻል አለብን። የያዝነውን ነገር የምንተው ከሆነ ነው። ዓለም ውስጥ ክፋት አለ፣ ዓለም ውስጥ ተንኮል አለ። ተንኮልና ክፋትን መሸሽ መተው፣ ተንኮልና ክፋትን ማሸነፍ፣ ስጋ ላይ የሚመጣውን በክፉ ፍቃድ ማሸነፍ በዛ መልክ ስለሆነ ነው። አረጋዊ ወደ ገዳም ገብተው ገዳም ውስጥ ከተማሩ በኋላ ወደ ሀገራቸው ተመልሰው በማስተማር ከ6 እና 10 በላይ የሆኑ የቤተ መንግስትን ሰዎች ያሳምነው የአስተምሮታቸውን ወይም ደግሞ የማስተማር ጊዜያቸውን ለማስረዘም ሲፈልግ በጊዜውም ደግሞ ቤተክርስቲያን በምዕራባውያንና በምስራቃውያን መካከል በሁለት የተከፈለችበት ዘመን ስለነበረ የኬልቄዶን ጉባኤ
በ451 ዓመተ ምህረት በሁለት የተከፈለችው ቤተክርስቲያን እነሱ ላይ ስደት አመጣች። ኬልቄዶናውያኑ ወይም ደግሞ ጉባኤ ከለባት የምንላቸው በነገስታት የተመራ የነገስታት ተጽዕኖ ሲበዛባቸው ከሩቅ ምስራቅና ከመካከለኛው ምስራቅና ከኤዥያ አካባቢ የተሰደዱ 9 ቅዱሳን ከምንላቸው ውስጥ 9ን ቅዱሳን መርተው ደቀ መዝሙራቸው ማቲያስንና ገድላቸው እንደሚነግረንና አንዳንድ ታሪኮች እንደሚጠቅሱልን ያ ደቀ መዝሙራቸው ገድላቸውን የጻፈላቸው ማቲያስና እንደዚሁ ደግሞ እናታቸው ዕድናን ይዘው ወደ ኢትዮጵያ መጥተዋል። ወደ ኢትዮጵያ የመጡት በ470 ዓመተ ምህረት በንጉስ አልአሜዳ ዘመን መጥተው አክሱም ቤተ ቀጢን የሚባለውን አርፈዋል። 12 ዓመት አካባቢ እዛ ቁጭ ብለው ሲማሩ ግዕዝን ሲያጠኑ እንደዚሁ ደግሞ የተለያዩ መጻሕፍትን ሲያዩ ቆዩ በኋላ ለማስተማር ወጥተው ሌላ የራሳቸውን በዓት ለመመስረት በሚዘዋወሩበት ጊዜ በዚያን ዘመን ቤተክርስቲያናችን መሰረተ ሃይማኖት ወይም ደግሞ የክርስቶስ ወንጌል አፍሪካ ላይ ለመሰበክ ሲመጣ በሐዋርያት ሥራ ምዕራፍ 8 ላይ የምንመለከተው ጃንደረባው ባኮስ ሄዶ ተጠምቆ ወንጌልን ይዞልን መጥቷል። በመጀመሪያው 100 ክፍለ ዘመን ወንጌልን የሰማን ክርስቶስ ዜናውን የሰማን የተሰበከን ቢሆንም ሥርዓት ተሰርቶልን በጥቅሉ ወደ ዋናው ነገር እስካልመጣንበት ጊዜ ድረስ እንቆያለንና የነኚህ መምጣት ደግሞ የቤተክርስቲያንን ታሪክ የወንጌልን አገልግሎት ከፍ ነው ያደረገው። የገዳማዊ ሕይወትን ከእግዚአብሔር ጋር መገናኘትን እንደዚሁ ደግሞ በጥሞና መኖርን ገዳማዊ የሆነውን ሕይወት የተስፋፋው በእነኚህ በአባቶች ዘመን ነው። በተለያየ መንገድ ሰዎች ክፉ የሆነውን ነገር የአምልኮ ጣዖትን ርኩሰትን ክፉ ነገርን ትተው ወደ እግዚአብሔር ብቻ በመመለስ የሚኖሩበት ትልቁን ድርሻ የያዘው የመጀመሪያው የስብከት ዘመን በቤተክርስቲያናችን ታሪክ ውስጥ አንዱ የስብከት ዘመን የመጀመሪያውን ብንጠቅስም ኖሮ ሁለተኛ ደግሞ ክርስትና በክህነትና በሌላም አገልግሎት ወደ ቤተክርስቲያናችን ሲመጣ በፍሬምናጦስ ቢሰበክም ወይም በአባ ሰላማ ቢሰበክም የበለጠው ደግሞ እያደገ ይመጣ በእነኚህ ቅዱሳን ነው። እነኚህ ቅዱሳን በመምጣታቸው ቤተክርስቲያናችን መጻሕፍት ከአረበኛ ወደ ግዕዝ ከተለያዩ ቋንቋዎች ወደ ግዕዝ ቋንቋ እንዲተረጎምና ሰዎች በሚያውቁትና በሚሰሙት የቤተክርስቲያን አገልግሎት ደግሞ እንደዛው እንዲሰፋ ያደረጉበት ዘመን ስለሆነ አቡነ አረጋዊ በዚህ መልኩ ነው የመጡት። ይሄንን መተው ነው ከአክሱም አካባቢ ተነስቶ አድዋ አካባቢን ከዞሩ በኋላ አድዋ አካባቢ አሁን ዳሞ የምንለው ወይም ደግሞ ደብረ ዳቦ የምንለው ተራራ አካባቢ ላይ ሲደርሱ ከሩቅ ሲያዩ ተራራውን ወደዱት። ወደ ተራራ ለመውጣት ሲፈልጉ ተራራውን ከባድ በመሆኑ ያንን ተራራ በራሳቸው መውጣት ስለማይችሉ ወደ እግዚአብሔር ነው ያመለከቱት። እግዚአብሔር ለመኑትን የማይረሳ አምላክ ስለሆነ የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ በቅዱስ ሚካኤል አጋዥነት ዘንዶ መጥቶ እንደሚያወጣቸው ሲነገራቸው ትልቅ ዘንዶ ከተራራው መጥቶ ጻድቁ ላይ ተጠምጥሞ ወገባቸው ላይ ተጠምጥሞ ወደ ላይ ይዟቸው ወጥቷል። ማንም ሰው የማይወጣበት ወይም ደግሞ ማንም ሰው ወደማይገባበት በዛ ተራራ ላይ በጾም በጸሎት እግዚአብሔርን በማመስገን በማምለክ ከእግዚአብሔር ጋር በመነጋገር ለዓለም ሕዝብ ለኢትዮጵያ ሕዝብ ለሁላችንም ዛሬ በተባረከች ምድር እንድንኖር ዛሬ በተቀደሰች ምድር እንድንኖር ሰዎች በረከታቸውን እንዲቀምሱ በረከታቸውን እንዲካፈሉ ወደዛ ቦታ ላይ የሚሄዱት ያንን ቦታ በገዳምነት ይዘውት ኖረዋል። ከዚህ ጋራ የምናነሳው ጻድቁ አባታችን አቡነ አረጋዊ ይሄ ብቻ አይደለም። ከንጉስ ገብረ መስቀልና ከካህኑ ከሊቁ ያሬድ ጋራ በጣም የተቀራረበ ግንኙነት ነበራቸው። በዚህ ግንኙነታቸው ደግሞ ወደ መሃል ሀገርን መጥተዋል። እስከ 40 ምንጭ አካባቢ ድረስ ሃይማኖትን ለማስፋፋት የሄዱ መሆኑን ድርሳናት ይነግሩናል። ይህ የሶስቶቹ ቀረቤታ ያ ቤተክርስቲያን ደብረ ዳሞ ላይ ተሰርቶ ሲከበር ያሬድ መጥቶ እንዳመሰገነ አገልግሎቱንም እንደጀመረ ያ ማለት የአረጋዊ አገልግሎት ከያሬድ ጋራ
ያሬድ ሲያበረታታ አረጋዊ አባታችን ደግሞ በዛ መልኩ ያሬድን ሲያበረታታ በዚህ ሁለቱ ተያይዘው በዘመኑ አገልግሎት እንዲሰፋ አድርገዋል። ስለዚህ የአባቶቻችን በልብ መገናኘት ለቤተ ክርስቲያናችን ጠቃሚ ነው። የአባቶቻችን ከልባቸው መመካከር የአባቶቻችን ከልባቸው የቤተ ክርስቲያን ጉዳይ የሚያስጨንቃቸው የሚያሳስባቸው ጉዳይ ሆኖ በአንድነት መመካከርና በአንድነት ለአንድ ዓላማ በአንድ ቆሞ ማገልገል የተሻለ ነው የሚሆነው። ያ የተለያየ ሐሳብ የተለያየ ፍላጎት የተለያየ ምኞት የታከለበትና ሰዎች በራሳቸው መንገድ ቢመጡም ቅሉ ትልቁና ዋነኛው ነገር ግን ዓላማው አንድ ነው። ሰዎች በተለያየ ቋንቋ እንዲሰሙ ሰዎች በሚፈልገው ቋንቋ እንዲሰሙ ሃይማኖታቸውን እንዲረዱ እንዲያውቁ አምላክን እንዲያመልኩ ትልቁ ዋና ነገር በቅዱሳን ሕይወት ባለፍንባት በቤተ ክርስቲያናችን ታሪክና ሕይወት ውስጥ የምንማረው ይሄንን ነገር ነው። በዘመናቱ ቤተ ክርስቲያን በዚህ ኖራለች። ቅዱሳን ተንከባከበው በጸሎታቸው በገድላቸው በትሩፋታቸው ጠብቀዋታል። ስለዚህ ያሬድ የተነሳበት ዘመን ገብረ መስቀል ንጉስ በነበረበት ዘመን ሶስቱ ተባብረው ሃይማኖት እንዲስፋፋና ምእመናን እንዲማሩ አብያተ ክርስቲያናት እንዲተከሉ በወንጌል በሀገሪቷ መዳረስ እንዲችል የራሳቸውን አስተዋጽኦ አድርገው ለኛ በረከት ሆነው አልፈዋል። ስለዚህ ጻድቁ እዛ ቦታ ላይ ረጅም ዘመን ከኖሩ በኋላ በ99 ዓመታቸው ከሞት ፊት ተሰውረዋል። መሰወራቸው እንደ አባታችን ሄኖክ እግዚአብሔር ስለወደደው የወሰደው እንደ አባታችን ኤልያስ እግዚአብሔር ስለወደደው የወሰደው እንደ ሌሎቹም ቅዱሳን ወደ ብሔረ ሕያዋን ወደምንለው የተነጠቁበትና ነገ ክርስቶስ በመንግስቱ ሲመጣ ምስክር የሚሆኑበት እግዚአብሔር ቃል ኪዳን የሰጣቸው ስማቸውን ለሚጠራ በስማቸው የተራበውና የተጠማውን ያበላና የረዳ ያገዘ እስከ 15 ትውልድ ድረስ የሚምርላችሁ መሆኑን እግዚአብሔር ቃል ገብቶላችኋል። እግዚአብሔርን ያገለገለ ዋጋውን አያጣም። እግዚአብሔርን የተከተለ ዋጋውን አያጣም። ዋጋው በመድር ላይ እንዲቀር እግዚአብሔር አልፈቀደም። ስለዚህ እግዚአብሔርን መከተል ከእግዚአብሔር ጋር መኖር እግዚአብሔርን መስማት የእግዚአብሔርን ሐሳብ ይዞ ወደፊት መሄድ ለአንድ ሰው በህይወቱ ውስጥ ትልቁን ድርሻ አለው። ትልቁ ድርሻ ካለው ከቅዱሳን የምንማረው አንዱና ትልቁ ዋናው ነገር ደግሞ አንዱ ይሄ ነው። ስለዚህ ከቅዱሳን የምንማረው ምንድነው የሚለው ነገር በአጭሩ ስናይ ቅዱሳን እንግዲህ ቅዱሳን ጻድቃን ቅዱሳን ሰማዕታት ቅዱሳን ሐዋርያት ቅዱሳን ነቢያት ብለን ስንጠራ ከቅዱሳን የምንማረው ትልቁና ዋነኛው ነገር ምንድነው የሚለው ነገር ነው የምናየው። እኛ የምንማርበት አንዱ ትልቁ ነገር ገድላቸውን መስማት በገድላቸው መባረክ ከዛም አልፎ እነሱ ያለፉበትን ህይወት እንዴት ማለፍ እንዳለብን ከነሱ ሊያስተምሩን የሚችለው ነገር እንደምናይ እኛስ ለመንፈሳዊ ህይወታችን እድገት ከቅዱሳን ያገኘነው ምንድነው የሚለው ነገር ስናይ በመጀመሪያ በእነሱ አርአያነት እኛ ጸንተን እንድንቆም ይሆናል። በመጀመሪያ አርአያነትን ተምረንበታል። ለዚህ ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በላከላቸው መልእክቱ ምዕራፍ 13 ቁጥር 7 ላይ የእግዚአብሔር ቃል የነገራችሁን ዋኖቻችሁን አስቡ የኖሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይለናል። ይህ ዋኖች የሚባሉት ትላንትና የአጋንንትን ፈተና የአጋንንትን አሽክላ እንዴት እንደሰበሩት የአጋንንትን ወጥመድ እንዴት እንደዘለሉት እንዴት እንዳጠፉትና በዛ ውስጥ እንዴት እንዳለፉ የምንማርበት አንዱ ትልቁ ዋና ነገር ነው። የሰማዕትነትን ህይወት እንደዚሁ በቀላሉ ሰዎች አያገኙትም። ከሰይጣን ጋራና ከእኩያት አጣው ጋራ መታገልን መፋለምን ሰዎች እንደዚሁ አያገኙትም። ከፊት ያለፈውን ጀግና የሚያይ ሰው ከኋላ ካለ ያለፈበት ጀግና እንዴት ባለ ህይወት ውስጥ እንዳለፈ በትግስት እንዳለፈ ይማርበታል። ስለዚህ ያንን የትግስት ህይወት እንድንማርበት ምሳሌ ይሆኑናል። ምሳሌ ያለፈውን ትቶ ይሄዳል። ሐዋርያው ቅዱስ ጳውሎስም የነገረን ይሄንን ነው። ስለዚህ የኋላውን እተዋለሁ ወደፊት ደግሞ ሄዳለሁ ነው ያለው። ያ የክርስቶስን ፍለጋ የተከተለው ቅዱስ ጳውሎስ
እኛም ደግሞ ልንከተል የሚገባን የክርስቶስን ፍለጋ እንደመሆኑ ቅዱሳን ያለፉበትን መንገድ የቅድስናቸው ሕይወት የተጋድሏቸው ሕይወት ምን እንደሚመስል ከድርሳናት ከገድላትና ከነሱ የነሱን ታሪክ ከሚናገሩ መጻሕፍት የምንረዳውና የምንማረው ነው። የጻድቁ የአቡነ ተክለ ሃይማኖትን የአቡነ አረጋዊን መንገድ በዚህ መልክ የምንሄድበት ነው የሚሆነው። ስለዚህ ያ ሕይወት እንደዚህ አልፈናል። ሁለተኛ ነገር ደግሞ የምናገኝበት እምነትን ማጠንከር ነው። ጠንካራ እምነት ሊመጣ የሚችለው የእምነት ጀግኖች ከበፊት ያለውን ነገር እንዴት እንዳለፉት የምንማርበት ነገር ስለሆነ የቀና ሕይወት ውስጥ ልንኖር ጠንካራ ሆነን እንድንኖር የነሱን ሕይወት መከተል እንዳለብን ነገር ነው። በሶስተኛ ነገር ደግሞ ከቅዱሳን የምንማረው የማያቋርጥ መንፈሳዊ እድገትን እንማራለን። የማያቋርጥ መንፈሳዊ እድገት ማለት ቅዱሳን የኖሩበት ሕይወት ቅዱሳን ያለፉበት ሕይወት ቅዱሳን የሄዱበት መንገድ ትልቁና ዋነኛው ነገር ትላንትና ክፉ ነገር እንዴት እንዳሸነፉ የምናየው መንገድ በዛ መልክ ነው። ስለዚህ ቅዱሳን የሄዱበት ሕይወት እኛም የምንሄድበት ሕይወት ይሄንን ሕይወት ሰዎች ሊገሉት አይችሉም። ስጋችንን ሊገሉት ይችላሉ፣ ሕይወታችንን ሊያጠፉት ይችላሉ፣ ንብረታችንን ሊያቃጥሉት ይችላሉ፣ ቤተክርስቲያንን ሊያቃጥሉ ይችላሉ። ይህ ሕይወት የሚያድግ ሕይወት ነው። ወደ ታች አያዝም። የሚታየውን ነገር ያጠፋሉ እንጂ በማይታይ መንገድ ያድጋል፣ በማይታይ መንገድ ይወጣል። ጳውሎስ በመከራና በስቃይ ውስጥ ቢሆንም እንኳን ከዚህ እስከ ሰባተኛው ሰማይ ድረስ ወጥቶ አይቷል። ስለዚህ የክርስትና ሕይወት እንደዚህ ወደ ታች የሚደፋ ሳይሆን ወደ ላይ የሚሄድ ነው፣ የሚሻገር ነው። ምክንያቱም ሞትን ድል የነሳው ክፉን ሁሉ ያሸነፈው በደልን ሁሉ የሻረው ኢየሱስ ክርስቶስ ወደ ሰማይ አድርጓልና በዚህ መልክ ነው የምንማረው። በአጭሩ የቅዱሳን ሕይወት በዚህ መንገድ ነው። ስለዚህ እኔ ቅዱስ ነኝና ቅዱሳን ሆኑ ማለት እኔ የተለየው ነኝና የተለያችሁ ሆኑ ነው። ዓለም ሲጋደል እኛም የምንጋደል ከሆነ፣ ዓለም ሲጠላላ እኛም የምንጠላላ ከሆነ፣ ዓለም ሲጋፋ እኛም የምንገፋፋ ከሆነ፣ ዓለም በአንዱ ላይ ክፉ ሲያስብ እኛም የምንጋፋ ከሆነ በሃይማኖት ውስጥ መኖራችን በክርስትና ሕይወት ውስጥ መመላለሳችን ከባድ ያደርገውታል፣ ውስብስብ ያደርገዋል። ስለዚህ ክፉ የሆነውን ነገር ስንተው ወደ ቅድስና እንመጣለን። ቅዱስ ሊያደርገን የሚችለውን ስራ እንድንሰራ፣ ቅድስና ውስጥ ሊያኖረን የሚችለውን ስራ በጎ የሆነውን ምግባር እንድንሰራ ነው። ስለዚህ ወንድማችንን እየጠላን የእግዚአብሔር ቅዱሳን ነን ማለት አንችልም። ወንድማችንን እየገፋን ለወንድማችን ክፉ ነገር እያሰብን በቅድስና ሕይወት እንመላለሳለን ብለን አናስብም። ስለዚህ ክፉ የሆነውን ነገር እንድንተው ከክፉ ጋራ እንዳንተባበር መልካም የሆነውና በጎ የሆነውን ነገር ይዘን እንድንኖር ነው እግዚአብሔር ለሁላችንም የሚወደውና የሚፈቅደው። ስለዚህ የቅድስና ዓላማው ዋናው ትልቁ ነገር እግዚአብሔርን ማስደሰት፣ ሁለተኛ ነገር ደግሞ ክርስቶስን ማሳየት ነው። በተራራ ላይ ያለች መብራት ማንም ሰው ሊከልላት አይችልም። የክርስትና ሕይወት ተራራ ላይ ያለ መብራት ነው። ካልከደኑት ድረስ ይበራል፣ ለሁሉም የሚበራ ነው። ክፉ የሆነውን ነገር በክፉ ከማሸነፍ በፍቅር ማሸነፉ ይበልጣል። ከሁሉ ፍቅር ይበልጣል። ከሁሉ ወደ ፍቅር እንድንመጣ ነው። ወደ ተለየው ፍቅር እንድንመጣ፣ ወደ ተለየው ሰላም እንድንመጣ እንደ ሀገርም እንደ ወገንም ሁላችንም በክርስትና ውስጥ በሃይማኖት ውስጥ እንዳለንም ቅዱስ የሆነውን መንገድ እንድንከተል ወደ ቅድስና እንድንመጣ ነው የተጠራንበት። ለቅድስና ስለሆነ የተጠራንበት ለከሁሉ ነገር እንድንለይ ስለሆነ እግዚአብሔር አምላክ በቅድስና ሕይወት ተመላልሰን በቅድስና ሕይወት ቆመን መንፈሳዊ ሕይወታችን ብርቱ ሆኖ መንፈሳዊ ሕይወታችን አድርጎ ስጋውን በልተን ደሙን ጠጥተን የሚመጣውን መንግስት ተስፋ አድርገን ከርሱ ጋር እንድንኖር ክርስቶስን እንድንመስል በእግዚአብሔር ቤት በፍጹም ደስታ እንድንኖር በእግዚአብሔር ቤት በፍጹም ፍቅር እንድንኖር በፍጹም ሰላም እንድንኖር ሀገራችን ሰላም እንድትሆን ሁላችንም በመልካም መንገድ እንድንመላለስ እግዚአብሔር በመንግስቱ ሲመጣ ሁላችንንም ወደ መንግስቱ የሚያፈልሰን በመሆኑ እግዚአብሔር ሁላችንንም ይርዳን፣ ያስተማረን፣ የመከረን፣ ሁሉን ነገር የነገረን፣ በሚጠቅመን ነገር ያበረታን፣ ከወደቅንበትም ያነሳን የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ለኪ ጎርፈሚ ጎርፈሚ አነማ ጎርፈሚ ለኪ ጎርፈሚ ጎርፈሚ አነማ ጎርፈሚ አባ ወራ ወርብዮ